ዳጊና ኤርሚ በጣም ተጣልተዋል ማለት ነው። እንግዲህ ዳጊና ኤርሚ በሚጣሉበት ሰዓት በጣም ከባድ ነገር ነው። ግን ለምንድነው የሚጣሉት? እንዴት ነው የሚጣሉት? ምክንያቱስ ምንድነው ስንል ምክንያቷ እንግዲህ ኑሐሚን ነች ማለት ነው። እንግዲህ ዳጊ እንዳያት ነው የወደዳት። በጣም በሚገርመው ሁኔታ ዳጊ ኑሐሚንን ለመጀመሪያ ጊዜ ያያት ራሷን ልታጠፋ መድኃኒቶችን ሰብስባ ነበር። እናም ከሞት ያተረፋት እሱ ነው ማለት ነው ዳጊ። ስለዚህ ዳጊ ከሞት አትርፏት፣ በዛ ላይ ደግሞ ወደ እናቱ ቤት ሲሄድ እዛም ሲያገኛት በጣም ነው የገረመው፣ በጣም ነው የደነቀው ማለት ነው። እንዴት እዚህ ልትመጣ ቻለች አይነት ነገር። ከዛ ደግሞ እሱ ከመግባቱ እሷ ወጥታለች። ሆኖም ግን በልቡ ተቀምጣ ነበረ። እናም እንግዲህ ኑሐሚን ተነስታ መናፈሻ ቦታ ማለትም እሷ ሲደብራት የምትቀመጥበት ቦታ ትሄዳለች። እዛ ጋር እንግዲህ ዳጊም በአጋጣሚ ይመጣል። ሁለቱ ገና እያወሩ ምንም እንኳን ብዙ ነገር ሳይነጋገሩ ነው እንግዲህ ኤርሚያስ መጥቶ ግንባሩን ያለው ዳጊን ማለት ነው። እንግዲህ ቦክስም ምንም የቀረ ነገር የለም። ግን ለምንድን ነው ሲባል ዳጊ እዚህ ጋር ስህተት ነው የሰራው። ምክንያቱም ኤርሚ የልጅ እናቱን የመጠበቅ ግዴታ አለበት። ምክንያቱም ኤርሚ ከመጀመሪያው በጣም ነው የሚወዳት ኑሐሚንን። ነገር ግን አዎ ስህተት ሰርቶባታል። አባቷ አዝኖባታል በሱ ምክንያት። ብቻ ብዙ ነገር ሆናለች። በዛ ላይ ደግሞ ልጅነቴን በአንተ ምክንያት እንደዚህ ሁኛለሁ። ብቻ ያው በእርግዝናውም አስባው ፈልጋው አስባበት ስላልሆነ በጣም ነው የደበራት ኑሐሚን። ራሷን እስከ ማጥፋት ድረስ የደረሰችው በኤርሚያስ ምክንያት ነው። ምክንያቱም እሷ ስለወደደችው ልቧን ስለሰጠችው ነው እሱ የጎዳት። ስለዚህ አሁንም ቢሆን አትከተለኝ፣ አልፈልግህም፣ ከኔ ራቅ እያለችው ነው። ኤርሚያስ ግን ከሷ መራቅ አልቻለም። ከስሯ አልጠፋ ብሏል ማለት ነው ኤርሚያስ። እና ኑሐሚንም ከኔ ሂድልኝ፣ አጠገቤ አትድረስ ብትለውም እምቢ ብሏል። አሁን ላይ ግን ዳግም ጋር እየተጣሉ ነው ማለት ነው። ዳግም ጋር ያገናኛቸውም ያው የኑሐሚን ጉዳይ ነው። በኑሐሚን የመጣ ኤርሚ ማንንም አይፋታም ማለት ነው። ሌላው እንግዲህ ወይዘሮ ገነት ቤቷ ድረስ ሄዳባታለች ማለት ነው ኑሐሚን ጋር ለጸብ። በጣም የምትገርም ሰው ናት እኮ ገነት በእውነቱ። እና ገነት ሄዳለች፣ ሌላ ደግሞ ዝናሽም ሄዳለች፣ ኤርሚም ቤቷ ድረስ ሄዷል። ኑሐሚን አዲስ የገቡበት ቤት ድረስ ይሄ ሁላ ሰው የሚመጣባት ለምንድን ነው ሲባል እንግዲህ እንደተናገረችው ከሆነ ማለት ነው ኤደን ሰላሟን ነው የምነሳት፣ በየተራ ሁሉንም ሰው እየላኩ ብላለች። እና ኑሐሚንም ማን ነግሮሽ መጣሽ ስትላት ዝናን አይ እኔ ኤደን ነች ያሳየችኝ ስትል ተናግራለች። ገነትም ኤርሚያስም ሁሉም። እና በዚህ ሰዓት ታዲያ ኑሐሚን ያለችው ቆይ ምንድነው አላማዋ? ላለፈው ላገደመው ነው እንደ ያቺ ኤደን የምትባለዋ የምታሳየው ቤታችን እያለች ነው እንግዲህ። ያው እንደተለመደው ሂዳ ማንቆርቷን እስክታንቃት ድረስ ይሄንን ስራዋን አታቆምም። እና እኔም እኮ ሄድላት ነበር፣ ነገር ግን ከሄድኩኝ ደግሞ ትገለኛለች ብላ የራሷን ፈርታ ማለት ነው ኤደን ማንንም ነው የላከችባት ያለችው። ወደፊት እንግዲህ ሁሉንም ነው ገና የምትልክባት። እና ወይዘሮ ዝናሽ ግን ዘና ብላ አባሌ የከፈለበት ብር የከፈለበት ቤት እኮ ነው የማየት መብት አለኝ መሰለኝ እያለች ስትሄድ ይኸውልሽ እኔና አንቺ የተነጋገርነው ነገር አለ። ይሄም ደግሞ አንቺ አባቴን ልታሳክሚ፣ እኔ ደግሞ ሚስጥርሽን ልጠብቅ። ይሄ ማለት ግን ለምን ቤት ኖሩ? ለምን ከኛ ወጡ? ለምን ተከራየላቸው? ሲጀመር መጀመሪያ አጣሪ። ይሄ ቤት ኪራይ ነው። ሲቀጥል ቢገዛልን እንኳን ራሱ ይሄንን ቤትም እያነሳሽ ቢሆን እንድትናገሪኝ አልፈቅድልሽም። እኔ የአንቺን ህይወት የሚያናጋ ሚስጥር ይዤ አንቺ አሁን ቤት ምናምን ታያለሽ እንደ ይሉሽ አሁን አርፈሽ ካልተቀመጥሽ በስተቀር ሄጄ ነው ጉድሽን የማወጣው ብላታለች ኑሐሚን። ወይዘሮ ዝናሽ መልካም ቀን ይሆነልሽ ደህና ዋይ ብላ ወጣለች። እና በጣም ነው የሚገርመው። ሌላው እንግዲህ ኤሚን ደግሞ በጣም ነው ይሄ እንኳን የሚገርም ሳይሆን የሚያሳዝን ነው። ኤሚን እንግዲህ ወንድሟ መሆኑን አታውቅም ዳጊን። ከዳጊ ስርስር ማለት አብዝታለች። እንግዲህ ከዳጊ ጋር ሌላ አይነት ሪሌሽንም ጀምራለች ማለት ነው ኤሚን። ምክንያቱም እሷ ፍቅር ነው የምትወደው ማንም ይሁን ማንም። ከዚህም በፊት እንደምናውቀው ኤርሚያስም ጋር ሄዳ ተጣብቃ ነበረ ኤሚን። ምን አይነት ልጅ እንደሆነች አላውቅም። አሁን ደግሞ ይሄንን ዳጊ የሚባለውን ልጅ እያስቸገረችው ነው። ዳጊ ለራሱ ኑሐሚን ልብ ውስጥ ተቀርታበት ልብ ውስጥ ተቀምጣበት ኑሐሚን ያለችበትን ቦታ ነው የሚያፈላልገው። በጣም ደስ የሚለው ኑሐሚን ያየ ነው የሚወዳትና የሚያፈቅራት ከናሁም ውጪ ማለት ነው።
ለነገሩ ግን የመጨረሻ ግን ጓደኛዋ የሚሆነው ደግሞ በጣም በሚገርም ሁኔታ ናሆም ነው። ናሆምና ኑሐሚን በስተመጨረሻ ፍቅረኛ ይሆናሉ። እና ኤርሚያስና አምራን አጨብጭበው ነው የሚቀሩት ማለት ነው። ምክንያቱም አሁን ላይ እንግዲህ አምራን ነፍሰ ጡር ነኝ ብላ የናሆምን ልጅ ነው ያረገዝኩት፣ ስለዚህ እዛ ቤት መግባት አለብኝ ብላ እየተጠባበቀች ትገኛለች። ኑሐሚንም ወታልኝ ከሆነ እስኪ ይልኝ እያለች ኤርሚያስንም ትጠይቅ ነበር። ስለዚህ አሁን ላይ አምራን መጥታ መቀመጥ ትፈልጋለች። ነገር ግን ዳጊም አለ እዚህ ጋር። ዳጊ እንግዲህ እንደ እንግዳ ተደርጎ ተቀምጧል። ዳጊ እናቱ ጓደኛዬ ናት፣ እናቱ ሟች ናት እስከ ማለት ራሷን እስከ መግደል ደርሳለች ወይዘሮ ዝናሽ። እውነት ለመናገር ብትሞት ነበረ የሚሻላት። ለምን ከተባለ ኑሐሚንን አንቺ ዘልዛላ አንቺ ምናምን እያለች እየተሰደበች፣ በዛ ላይ ደግሞ አምራንንም እያዋረደች፣ እሷ ጭራሽ ይባስ ብላ በትዳሯ ላይ ሂዳ የወለደችው ልጅ ነው ሲባል አስባችሁታል? በጣም ከባድ ነው። ለዚህም ነው 10 ጊዜ ዳጊን ዳጊ ሂድ የመጣበት ቦታ እኔ የምትፈልገውን ነገር አደርግልሃለሁ፣ ምነው ስረዳህ አልነበረ እንዴ እያለችው የነበረው። እሱም እኔ ገንዘብ አልፈልግም፣ እኔ የምፈልገው እናቴ ጋር መኖር ነው። ሲቀጥል ደግሞ ወንድሜ ናሆም ድርጅት ላይ መሪ እንደሆነ ወይም ደግሞ ድርጅት እንደተሰጠው ሰምቻለሁ በቅርቡ። ስለዚህ እኔም ከልጆችሽ እንድለይ አልፈልግም፣ እንደ ልጆችሽ እኩል ነኝ፣ ሌላኛውን ድርጅት ለእኔ የሚሰጠኝ በማለት ጭራሽ ድርቅ ብሏል ማለት ነው። እንግዲህ እሱ የመሰለው እናቱ ከባለቤቷ ጋር አንድ ላይ ያፈራችውን የመሰለው ገንዘቡን። ነገር ግን አቶ ለይኩን ባለሀብት ሆኖ አፍርቶ ኖሮት ነው መጥታ ዝናሽ የገባችው። ለዚህም ነው ይሄን ያክል ዓመት የገነባሁትን ትዳሬን አንተ መጥተህ ልታፈርስ ነው እንዴ? ከሞቀ ቤቴ ልታወጣኝ ነው እንዴ? እያለች በጣም እየተቆጣች ነው። እንግዲህ አቶ ለይኩን ይህንን ነገር መስማቱ አይቀሬ ነው። ታዲያ ሲሰማ ምን ሊያደርግ ይችላል ሲባል እንግዲህ አቶ ለይኩን ሊያደርግ የሚችለው ነገር በጣም ልብ የሚነካ ነው። በጣም ልብ የሚሰብር ነው። በእንደዚህ አይነት ነገር ላይ ደግሞ አቶ ለይኩን እንደማይደራደር ያወቅ ነው በአምራን ጉዳይ ላይ። አምራን እኮ እርግዝናው እኮ የልጁ ነው ማለትም የናሆም ነው። ነገር ግን ናሆም ጋር ሁና ኤርሚያስ ጋር ሄደች በሚል ለዛውም በቪዲዮ በአይን ያልታየ ነው። በቪዲዮ ስላወሩ ብቻ እንኳን በፍጹም ይቅርታ አይደረግልሽም ተብላ ራሷ ዝናሽም በጭራሽ አይሆንም ብላለች። ሲቀጥል ናሆም አሁን ከአምራን ጋር ታርቋል። ነገር ግን ወይዘሮ ዝናሽ በፍጹም እች ልጅ የመጣችው ገንዘብህን አይታ ነው፣ ገንዘብህን ልትወረህ ነው። ቆይ እናንተ ሰዎች ምን አድርግ ነው የምትሉኝ? አባትህ ድርጅቱን ይኸው ትቶ ስራውን ትቶ በሽተኛ አስታማሚ ሆነ፣ ተሰማን እያስታመመ ነው። ገንዘቡንም ደግሞ አውጥቶ ጭራሽ ቤት ሊገዛላቸው እየተገዳደረ ነው። አንተ ደግሞ ያችን ወሮ በላ ድጋሚ አምጥተህ ቤት ውስጥ ልታዘረፈኝ ነው። ቆይ አባትና ልጅ ምንድን ነው ያሰባችሁት? እያለች በጣም እየጮኸች ነው። አንዳንድ ጊዜ የሆነ ነገር በእኔ ቢሆንስ ብንል፣ አሁን ላይ እሷ እየፈረደች ያለችው በእነዚህ ህፃናት ልጆች ናቸው። እንደ እሷ እንኳን አግብተው እሷ አሁን አግብታ ናሆምን ወልዳ ነው እንግዲህ በላይ ላይ ሄዳ ከዛ ከሀገራቸው ማለት ነው ዳጊን የወለደችው አስቡት። ስለዚህ ነገ በእኔ ማለት ግድ ነው። እንግዲህ ከዚህ በፊት ብልጥ ከሰው ይማራን ጅል ከራሱ ይማራን ነበረ። ወይዘሮ ዝናሽ ግን ከራሷ ራሱ መማር አቅቷታል። ምክንያቱም ከዚህ በፊት እንግዲህ አቶ ለይኩን አቶ ተሰማንና ኑሐሚንን ይዞ ሲመጣ ለእንግድነት እኔን የሚመጥኑ እንግዳ አይደሉም፣ በፍጹም ቤቴ አይገቡም ብላ በመከራ በስቃይ እሷ ቤት አልነበረችም። ቤት ከገቡ በኋላ እንኳን በጭራሽ እነዚህ ሰዎች እዚህ ቤት አያርፉም፣ የኔ እንግዳ ሊሆኑም አይችሉም፣ ለምን ድሃ ስለሆኑ ማለት ነው እያለች በጣም ስትንበጣረር ነበረ። ነገር ግን አቶ ለይኩን አርፈሽ ተቀመጭ ብሎ ሳትወድ በግዷ አስቀመጠቻቸው ማለት ነው ለተወሰነ ጊዜ። አሁን ላይ እነሱ ቤት ተከራይቶላቸው ሆኖ ገዝቶላቸው ወጡ። ወዲያው እነሱ እንኳን ከመውጣታቸው በፊት እንግዳ መጣባት። ማን? ዳጊ፣ ለዛውም ልጇ። ነገር ግን አቶ ለይኩን ምን አላት? እንግዳሽን ዘና ብለ ረፍ በዩ እረፍት ያድርግ ዘና ብለው። ነገር ግን አንዳንድ ጊዜ መማር ጥሩ ነው፣ ተማሪበት። አንቺ ትናንት ለኔ እንግዶች እንዴት እንደሆንሽ እንደነበረ፣ እኔ ግን እንደዛ አይደለምና እረፍት አድርግ ዘና ብለ ተቀመጥ በዩ አላት። እዚህ ጋር የምንመለከተው እንግዲህ እሷ መጥፎ ናት፣ አቶ ለይኩን ግን በጣም ደግ ሰው ነው። ስለዚህ ከራሷ ስህተት ብትማር አሁንም ደግሞ እነዚህን ልጆች ማለትም ኑሐሚንም ብትሆን ናሆም
እሱ አፍቅሯት ወዷት አይደለም፣ አባቱ ሊድረው ነበረ። እሱ ግን ቀድሞ አምራን ስላለችው ኑሐሚንን የማግባት እቅድ አልነበረውም። ሲቀጥል አምራን አሁን የአምራን ህይወትና የወይዘሮ ዝናሽ ህይወት እኮ አንድ አይነት ነው። እንደውም የአምራን ይሻላል። ምክንያቱም የአምራን በናሆም በላዩ ላይ መሄዷ ነው ስህተት ነው፣ ኦፍኮርስ ስህተት ነው። ነገር ግን ቢያንስ እንኳን ወልዳለት ለናሆም ከዛ ልጁን ቁጭ አድርጋለት ሌላ ወንድ ጋር አይደለም የሄደችው እንደሷ እና የራሷን ስህተት ረስታው የራሷ ጥፋት የማይጋለጥ መስሏት ኦልሬዲ ሊጋለጥ ይኸው መጥቷል እኮ ዳጊ። እና አንዳንድ ጊዜ የራሳችን ስህተት አይታየንም፣ የሰው ጎልቶ ይታየናል። ይሄን ነው የምንማርበት። እና እዚህ ጋር እንግዲህ የምንመለከተው ናሆምም በጣም የሚገርመው እሷ ኑሐሚንን ትሳደባለች፣ አምራንን ትሳደባለች። ማትሳደበው የላትም። እኔ የተከበርኩ ቤተሰብ ነኝ ትላለች ዝናሽ፣ ግን እንደሷ ወራዳ የለም ማለት ነው። ምክንያቱም ልጇ ራሱ በእሷ ሀገር የወጣች ነው የምትመስለው ኤሚን ማለት ነው። ኤሚን እንግዲህ የትም ዘላ ነው የምትመጣው። ስንት ቀን አድራ ስንት ቀን ውላ ማለት ነው። አሁን ጭራሽ ዳጊን ስታይ አይኗ ብር አብሮ ወንድሟ እንደሆነ አታውቅም። እሷ የሚታያት ምንድን ነው? እዛ ስትጨፍር ስታደርገው መጥፎ ነገር የነበረውን ቤትም ድረስ ተከትሏት መጥቶ ጭራሽ ሻወር ወስዳ ራቁቷን ቆማለች ማለት ነው ከዳጊ ፊት። እና መጥቶ ዳግም ደግሞ መጥቶ ይመለከታታል ዝም ብሎ። ናሆም መጥቶ አንቺ ምንድን ነው የምትሰሪው? ምንድን ነው የሚያጨማልቅሽ እንደዚህ ሄጂ ምናምን ብሎ ሲጮህባት፣ እንዴ ለምን ትጮህብኛለህ? ዳጊ ወንድሜ እንደዚህ ነው በቃ ትንሽ ይጮሃል፣ ይቅርታሽ በወንድሟ ፈንታ ማለት ነው። እና ጠጋ የምትለው ነገር ሌላ መጥፎ ሪሌሽን ይመስላል። እና እንግዲህ ወይዘሮ ዝናሽ በስርዓት አላሳደገችም ልጆቿን። አሁን ላይ ናሆም በእርግጥ ተስተካክሏል የተወሰነ መጠጡን ማደሩን እንደዛ መበለሻሸቱን ትቷል። ነገር ግን አሁን የተሰጠው የስራ ኃላፊነት አለ። እሱም እንግዲህ በአባቱ ማለትም አባቱ የነበረበትን ድርጅት እሱ ኃላፊ ሆኖ እየሰራ ይገኛል። ነገር ግን በስርዓቱ እየሰራ አይደለም። ለምን? አይምሮ ኮንፊውዝ ሆኖበታል። እና እናቱም ሄዳ ለምንድን ነው እንደዚህ የሆንከው ስትለው ጊዜ እማዬ እኔ ይህንን ስራ በጣም በጉጉት ስፈልገው የነበረው በጣም ስጓጓም የነበረው አምራንን አግብቼ ለመኖር ነበረ። ለማንኛውም ማሚዬ ሳልነግርሽ እኔ አምራንን ይቅር ብያታለሁ፣ ይቅርታ አድርጌላታለሁ፣ ልንታረቅ ነው ይላታን። ቀወጠችው በጭራሽ ብላ ማለት ነው። ይሄ ማለት እኮ ነገ አንቺም ስለ ዳጊ አቶ ላይኩን ሲያውቅ በጭራሽ አልታረቅሽም ይልሻል እንደማለት ነው። እና አንዳንዴ ነገሮችን ሰው ላይ ከመፍረዳችን በፊት ራሳችን በእኔ ቢሆንስ፣ ነገ በዚህ ቦታ እኔስ ብሆን ብንል መልካም ነው እላችኋለሁ። እንግዲህ ቀጣዩን በቀጣይ ክፍል ይዤላችሁ እመጣለሁ። ለጊዜው ይሄን ይመስል ነበረ። እንግዲህ አሁን ላይ ምንድነው ዳጊና ኤርሚያስ ይጣላሉ። ከዛ ምን ሊፈጠር ይችላል ስንል ኑሐሚን ታስማማቸዋለች ብለን እናስባለን። ቀጣዩን በቀጣይ ክፍል ይዤ የምመጣ ይሆናል። ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላማችሁ ይብዛልኝ ተወዳጆች።